የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ እየደረሰ ያለውን ስልታዊ የዘር ማጥፋት ወንጀል ለማስቆም አህጉራዊና ዓለም አቀፋዊ ተቋማት ጫና እንዲያሳድሩ የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ጥሪ ያቀረበ። ድርጅቱ አጠቃላይ በቀይ ባህር የአፋር ህዝቦች ላይ በአስመራው አገዛዝ እየደረሰ ያለውን ግፍና ጭቆና አስመልክቶ መግለጫ ሰጥቷል። ቤተልሔም ሰለሞን መግለጫውን ተከታትላ ተከታዩን ዘገባ አዘጋጅታለች። የቀይ ባህር አፋሮች ዲሞክራሲያዊ ድርጅት በህዝቦች ላይ እየደረሰ ያለውን የሰብአዊ መብት ጥሰት በመቃወም ባለፉት 28 ዓመታት የትጥቅ ትግል ሲያደርግ ቆይቷል። ይሁን እንጂ በደናክል አካባቢ እየተፈጸመ ያለው መጠነ ሰፊ ስልታዊና መንግስት መር የሰብአዊ መብት ጥሰትና የዘር ማጥፋት ወንጀል እየተባባሰ መምጣቱን ነው የድርጅቱ ሊቀመንበር ኢብራሂም ሃሩን በመግለጫቸው ያነሱት። በኤርትራ መንግስት ማለትም የግድፍ ስርዓት በቀይ ባህር አፋር ላይ እያደረሰ ያለው የዘር ማጥፋት ሴራ እኛ ለብዙ ዓመታት ከነበርንበት መሬት እያጠፋን በኃይል እየተሰደድ እስራት ያለ ፍርድ ገደብ የሌለው ወታደራዊ ግዳጅ ሴቶችን መድፈር የኢኮኖሚ ማዕቀብ ባህር ላይ ደግሞ እንደፈለገ እንዳይሰሩ ሰው ወጥቶ እንዳይገባ ሆን ብሎ ቀይ ባህር አፋር ተሰዶ መሬቱ እና ባህር ሁሉ መስቀል ስለሆነው የሻዕቢያ ስትራቴጂ ስለዚህ ከ1993 ጀምሮ እየደረሰብን ያለው የዘር ማጥፋት ዘመቻ ለማቃለል ነው የመጣ ነው። በመሆኑም ህዝቡን ከሚደርስበት መከራ ለማዳን የሰብአዊ መብት ተቋማት ሚናቸውን እንዲወጡ የሚጠይቅ አቤቱታና ክስን ለአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን ማስገባቱንም ድርጅቱ ገልጿል። ጋምቢያ ያለው በንጁል የሚገኘው የአፍሪካ ሰብአዊና ህዝቦች ኮሚሽን ላይ ያቀረበው ክሱ 122 ፔጅ ነው። ሻዕቢያ በእኛ ላይ ያካሄደ ያለው ዘር ማጥፋት ዘመቻ ሁሉም የሚገልጽ ነው ሪፖርቱ። ስለዚህ ጁን 4 ላይ አስገብተን ነበር 2025 ያንን ደግሞ ያስገባነው ክሱ ተቀባይነት አግኝቶ በ60 ቀን ውስጥ የኤርትራ መንግስት ስለዚህ ክስ መልስ እንዲሰጥ ወደዛ ተልኳል። ግን ክሱ ወደ ኤርትራ የተላለፈው በዲሴምበር 11 ነው። ስለዚህ ቀኑ ገና ነው እና በ60 ቀን ውስጥ መልስ እንደምናገኝ ነው። በቀይ ባህር የአፋር ህዝቦች ላይ እየደረሰ ያለውን ግፍ እንዲያውቁ ብሎም የአፍሪካ ህብረትን ጨምሮ የተመድና ሌሎች ዓለም አቀፍ ተቋማት ህጋዊ፣ ዲፕሎማሲያዊና ፖለቲካዊ እርምጃን እንዲወስዱም የድርጅቱ ሊቀመንበር ጥሪ አቅርበዋል። በእኛ ላይ የደረሰውን የኃይል ዘር ማጥፋት ወይ የኃይል ስደት ያው በደንብ ለዓለም አቀፍ ዘገባ እንዲታደርጉ ነው የምንፈልገው። ምክንያቱም እኛ አፋር ለብዙ ጊዜ ለሺዎች ዓመታት የነበረበት ባህር በኃይል እየለቀን ነው እየወጣ ነው ያለው። ለምሳሌ 300 ሺህ አለ ተፈናቃይ በኢትዮጵያ ውስጥ ብቻ 300 ሺህ አለ። በየመን አለ፣ በጅቡቲ አለ፣ በሳውዲ አለ። ስለዚህ በቃ አገር ወደ መጥፋት ደረጃ ላይ ስለደረሰ ይህንን ደግሞ ዓለም እንዲሰማና የአፍሪካ ህዝብ እንዲሰማ ለዓለም አቀፍ ጋዜጠኞች ይህንን ጉዳይ አውቆ በቀይ ባህር ላይ እየደረሰ ያለው የዘር ማጥፋት ዘመቻ ለዓለም እንዲያሳውቁ ነው። የዓለም አቀፉ ማህበረሰብ በቀይ ባህር የአፋር ህዝብ ላይ ለሚደርሰው የሰብአዊ መብት ጥሰት ትኩረት ሰጥቶ አፋጣኝ ምላሽ እንዲሰጥም ድርጅቱ መልእክቱን አስተላልፏል።